በጭንቀት ወይንም በሐሳብ ተውጣችሁ እንቅልፍ አጥታችኋል? አይምሯችሁ አርፎ መንፈሳችሁን እንዲታደስ ከመተኛታችሁ በፊት እነዚህ 4 ነገሮች መናገር አለባችሁ። በእግዚአብሔር ላይ መታመናችን በየቀኑ ሆነ በየማታው እንደገና እንደ አዲስ መጀመር አለበት። ኤርምያስ 3 ቁጥር 23 ላይ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ይለናል። ይህ ቃል የሚነግረን እያንዳንዱን ቀን ከእግዚአብሔር ጋር ለመገናኘት ልባችን በመንፈሱ ለማስተካከልና ቀኑም በሰላም የምንውልበት አጋጣሚ መሆኑን ያሳስበናል። ከመተኛታችሁ በፊት ከመንፈስ ቅዱስ ጋር በመገናኘት ትንሽ ጊዜ ወስዳችሁ ተናገሩ። ትርፋማ ትሆናላችሁ። ብዙ ጊዜ ቀኑን ሙሉ ያጋጠመንን ሸክሞች ይዘን አልጋችንን ላይ እንወጣለን። ጭንቀት፣ ፍርሃት፣ ተስፋ መቁረጥ እንዲሁም ያልተፈቱ ጥያቄዎችን። እግዚአብሔር ግን በእርሱ ሰላም እንድናርፍና ሙሉ በሙሉ እንድንታመንበት ይፈልጋል። ዛሬ ማታ ከመተኛታችን በፊት ዓይንን ከመክደናችን በፊት ለመንፈስ ቅዱስ ልትነግሯቸው የሚገቡ 4 ጠቃሚ ነገሮችን ላካፍላችሁ። አንደኛ፣ መንፈስ ቅዱስ መንፈሴን አድስ። በምተኛበት ጊዜ በምናገኘው እረፍት ስጋችን ይታደሳል። ነገር ግን ለመንፈስ መታደስም ይህ ትልቅ ዕድል ነው። መንፈስ ቅዱስ ሆይ መንፈሴን አድስ በማለትህ ከእግዚአብሔር ዘንድ አዲስ ጉልበትን እየጠየቅ ነው። ይህ ጥያቄ ከክርስቶስ ጋር በምናደርገው ጉዞ የማያቋርጥ መታደስ እንደሚያስፈልገን ያስገነዝበናል። ሰውነታችን በሚያገኘው እረፍት እንደሚታደሱ ሁሉ ነፍሳችንም መታደስ ያስፈልጋል። በሮሜ 12 ቁጥር 22 ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይለናል። ወደ መኝታችሁ ስታቀኑ መንፈስ ቅዱስ መንፈሳችሁን እንዲያድስ፣ አይምሯችሁን እንዲያድስ፣ በአዲስ ዓላማና በደስታ ስሜት ይዟችሁ እንድትነቁ እንዲረዳችሁ ጠይቁ። ሁለተኛ፣ መንፈስ ቅዱስ አስተምረኝ። እንደ ክርስቲያን ሕይወት መሠረት መንፈስ ቅዱስ የእውነት መምህር እንደሆነ በሕይወታችን ውስጥ ካመንን ቀን ከቀን በማይታመን ለውጥ ውስጥ እንገባለን። ኢየሱስ ክርስቶስ በዮሐንስ ወንጌል እንዲህ ይላል፣ ነገር ግን የእውነት መንፈስ በወጣ ጊዜ ወደ ሙሉ እምነት ይመራችኋል። በዚህ ጊዜ ሕይወታችን ትበራለች። ከመተኛቴ በፊት መንፈስ ቅዱስ አስተምረኝ ማለት ጥሩ ልምምድ ነው። ይህ በሕይወታችን ስላሉ ጉድለቶች የጥበብ፣ የመረዳት ወይም የመገለጥ ክፍተቶችን የምትሞላበት ዕድል ነው። መንፈስ ቅዱስ ሁል ጊዜ ሊያስተምረን ፈቃደኛ ነው። ብቻ እንጠይቅ። በሌሊት ጸጥታ በሰፈነበት ሰውነትን ሲያርፍ መንፈስ ቅዱስ በቀን ውስጥ ግልጽ ያልሆኑ ነገሮችን ሊያስተምርህ ይመጣል። አንዳንድ ጊዜ እግዚአብሔር በስውር ሹክሹክታ ይናገራል። በቅዱሳት መጻሕፍት፣ በሕልሞች ወይም በትንሽ ድምፅ በልብህ። ከመተኛትህ በፊት አንተ ያለውን የቀኑን ትምህርት መፈለግን ልማድ አድርጉት። ለነገ ጥበብና መመሪያን እንደሚሰጥ እመኑ። 3. መንፈስ ቅዱስ ጠብቀኝ። በምሽቱ ወቅት አንዳንድ ጊዜ በመንፈሳችን ላይ ተጽዕኖዎች ይመጣሉ። በእነዚህ ጊዜ መረበሽ፣ የአእምሮ ጭንቀት፣ መቅበዝበዝ ይከሰታል። መንፈስ ቅዱስ ሆይ ጠብቀኝ ማለትህ በሰውነትህ በአእምሮና በመንፈስህ ላይ የእግዚአብሔርን መለኮታዊ ጥበቃን እየጠራህ ነው። መዝሙረ ዳዊት ምዕራፍ 4 ቁጥር 8 በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻን በእምነት አሳድረኸኛል ሲል ጽፏል። ለእግዚአብሔር ጥበቃ ስትገዛ አንተን ከሞት ከፍርሃትና ከቅጀት ሊጠብቅህ ዝግጁ በሆነው ችሎታ ላይ ታምነሃል። መንፈስ ቅዱስ መመሪያ ብቻ አይደለም፣ እርሱ በአማኞች ሕይወት ውስጥ የእግዚአብሔርን ንቁ መገኘት እንዲሁም በርካታ የሚኖሩም በመውጣት በዙሪያችን ያለ ጋሻ ነው። ተኝተንም ቢሆን መንፈሳዊ ጦርነቶችን ይዋጋልናል። ከጠላት ጥቃት የሚጠብቀን እርሱ ሁል ጊዜ ከእኛ ጋር መሆን አውቀን በኃይለኛ ጥበቃ እንታመን። 4. መንፈስ ቅዱስ ሙላኝ። መንፈስ ቅዱስ አጽናኛችንና መሪያችን ነው።
በራሱ በኢየሱስ ቃል የተገባለት በዮሐንስ ወንጌል ምዕራፍ 14 ላይ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይለናል። መንፈስ ቅዱስ ሙላኝ ስንል ሐሳባችንን፣ ስሜታችንና ሕልማችንን እንኳን እንዲቆጣጠር የእግዚአብሔርን ፊት እየጋበዝን ነው። ይህ ልመና እግዚአብሔር በምንተኛበት ጊዜ እንኳን በሰላም በደስታና በጥንካሬ እንዲሞላን ያስችለዋል። እያንዳንዱን ቀን ለመንፈሳዊ እድገታችን የተሰጠን ስጦታ ነው እና ስናንቀላፋ መንፈስ ቅዱስ እንዲሞላን እንዲቆጣጠረን መጠየቁ ለመለኮታዊ እረፍት ቦታ ይሰጣል። በቀናችሁ ውስጥ በውጊያ በጭንቀት ወይም በፈተናዎች ውስጥ አልፋችሁ ይሆናል። ነገር ግን መንፈስ ቅዱስ እንዲሞላ በመጠየቅ እውነተኛ ማጽናኛ የሚሰጠው እግዚአብሔር ብቻ በመሆኑ እድለኞች አድርጎናል። በሕይወታችሁ ውስጥ መገኘቱን ወደ መንፈሳዊ እረፍት የሚያመጣ ነው። ዛሬ ማታ ከመተኛቴ በፊት እነዚህ 4 ወሳኝ ነገሮች ለመንፈስ ቅዱስ ተናገር። መንፈሴን አድስ፣ አስተምረኝ፣ ጠብቀኝ፣ መንፈስ ቅዱስ ሙላኝ እንበል። እነዚህ ጸሎቶች በእግዚአብሔር ፊት ሰላምን እንድታገኙና በምታርፉበትም ጊዜ በሕይወታችሁ ውስጥ አዲስ ነገር እንዲሰራ ያደርጋል። ተኝተን ስንነሳ የሥጋ ብርታት ብቻ ሳይሆን የመንፈስም መንቃት መበርታትም ሊሰማን ይገባል። በዚሁ ምክንያት ተባርካችሁ ከሆነ ለተጨማሪ መንፈሳዊ መልእክት ቻናሉን ሰብስክራይብ እንድታደርጉ እንዲሁም ለሌሎች እንድታጋሩ እጠይቃለሁ።